ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ለህዝብ ተወካዮች ምክር ቤት አባላት ምላሽና ማብራሪያ ይሰጣሉ። የህዝብ ተወካዮች ምክር ቤት በሚያካሄደው 30ኛ መደበኛ ስብሰባው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ተገኝተው የመንግስትን የ2018 ዓመት የበጀት ዓመት እቅድ አፈጻጸም ሪፖርት ያቀርባሉ። ከዚህ በተጨማሪ የ2019 በጀት ዓመት ዓመታዊ በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ እንደሚሰጡ ይጠበቃል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከዲጂታል ስርዓትና የሰው ሰራሽ አስተውሎት ጋር እየተሳሰረ የሚገኘው የኢትዮጵያ የጤና ስርዓት ለአፍሪካ ተምሳሌት የሚሆን ነው አሉ። ሁለተኛው የአፍሪካ የሕክምና ትምህርት ጉባኤ ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትሩ በዲጂታል ጤናና በሰው ሰራሽ አስተውሎት የታገዘ የጤና ምርመራ ላይ ትኩረት የሚያደርግ በኢትዮጵያ የመጀመሪያውን የኤአይ ዩኒቨርሲቲ ለመክፈት እየተሰራ ያለውን ስራ አስረድተዋል። ሰው ሰራሽ አስተውሎት በጤናው ዘርፍ ፈጣን ለውጥ እያመጣ ነው ያሉት ምክትል ጠቅላይ ሚኒስትሩ እንደ አህጉር በዚህ ለውጥ ውስጥ ፈጣሪዎች፣ መሪዎችና አስፋፊዎች መሆን እንደሚገባም አስገንዝበዋል። የጠቅላይ ሚኒስትር ጽህፈት ቤት ኢትዮጵያ የምታዘጋጀውን ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32 ይፋዊ ዲጂታል ገጾች ይፋ አድርጓል። ጽህፈት ቤቱ በማህበራዊ ትስስር ገጹ ባስተላለፈው መልእክት ለጉባኤው የተከፈቱ ይፋዊ የድረ ገጽና ማህበራዊ ትስስር ገጾችን በመከታተል ትክክለኛ የተረጋገጠና ወቅታዊ መረጃዎችን ማግኘት እንደሚቻል አመልክቷል። ኢትዮጵያ ይህን ዓለም አቀፍ የአየር ንብረት ጉባኤ ለማዘጋጀት የምታደርገው ጉዞ አካል ይሆኑ ሲልም ጥሪውን አቅርቧል።